ሰላም ዛይንቴክ በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ቆያችሁ? ሳምንታችሁ እንዴት አለፈ? እኔ ጋር በጣም ቆንጆ ነበር፣ እግዚአብሔር ይመስገን። እንግዲህ ባለፈው ሳምንት በኢሚግሬሽን ጉዳዮች አንስተን የተለያዩ ቶፒኮችን ዳሰናል ማለት ነው። በተለይ ሮማኒያ አካባቢ ያለውና እንዲሁም ደግሞ ሌሎች የአውሮፓ ሀገራት ላይ በኢሚግሬሽን ዙሪያ የሚነሱ ጉዳዮችና አዳዲስ ርዕሶችን ስናነሳ ነበር። እንዲሁም ደግሞ የአርቡ ላይቭ ፕሮግራም ላይ ማለት ነው። ዛሬም አዲስ መረጃ ይዤ መጥቻለሁ። ሮማኒያ የኢሚግሬሽን ሲስተም ከኦገስት በኋላ ምን አይነት ለውጥ ይኖራል፣ እንዲሁም ደግሞ አሁን ላይ ምንድነው አፕዴት እየተደረገ ያለው፣ እንዲሁም ደግሞ ከሌሎች የአውሮፓ ሀገራት ለምሳሌ ኦፊሻሊ ወደ ኢሮፒያን ዩኒየን ያልተቀላቀሉ ግን ጂኦግራፊካሊ አውሮፓ ውስጥ ያሉ ሀገራት እንደነ ጆርጂያ ማለት ነው። ጆርጂያ ውስጥ ምንድነው አዲስ ነገር ያለው? ምክንያቱም እንደሚታወቀው ኢትዮጵያውያን በኢቪዛ ወደዛ ትራቭል ማድረግ እንደሚችሉ ነው። የጆርጂያ ኢሚግሬሽን ኦፊስ ደግሞ አንድ ያወጣው መረጃ አለ፣ እሱንም እንመለከታለን ማለት ነው። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ መጀመሪያው መረጃ ስንሄድ የሮማኒያው ኢሚግሬሽን ኦፊስ ወይንም አይጂአይ በዚህ ከሁለት ቀናቶች በፊት ባወጣው አንድ መረጃ ማለት ነው በተለይ በተርሚኔሽን ኮንትራክት ተርሚኔት በሚደረግበት ወይንም በሚዘጋበት ሰዓት በአንድ ቀጣሪና የውጭ ሰራተኛ መሀል ባለው ማለት ነው ይሄ ሌጋል ሪሌሽንሺፓቸው ኢንድ ካደረገ በኋላ የፎሬን ናሽናሉን ኮንትራክት ወይንም ያለበትን ሲቹዌሽን በ5 የስራ ቀናቶች ውስጥ ወይንም ተርሚኔት ከተደረገ ወይንም ኢንድ ካደረገበት ከዛ ከ5 ቀናት ማለት ነው ለኢሚግሬሽን ኦፊስ ማሳወቅ እንዳለበት የሚያስገድድ አንድ ህግ አውጥቷል ማለት ነው። ከዚህ በፊት ባለው አሰራር ኦፍ ኮርስ በሳምንት ውስጥ ማሳወቅ እንዳለባቸው ነው። አሁን ላይ ደግሞ በ5 ቀናት ውስጥ ማለት ነው የስራ ቀናቶች ውስጥ አምጥተው ያለውን ሲቹዌሽን ማሳወቅ እንዳለባቸው ነው የሚያስረዳው ማለት ነው። በተለይ በህኛው በገቨርንመንት ኦርዲናንስ ወይንም በዚህ በኤመርጀንሲ ኦርዲናንሱ አፕዴት ተደርጎ ወይንም ዲሳይድ ተደርጎ ሌሎች መሻሻሎችንም ይዞ እስኪመጣ ድረስ አሁን ላይ በጣም ይሄ በኤመርጀንሲ ወይንም በአጭር ጊዜ ውስጥ ባለው አካሄድ አንድ ሰው ተርሚኔት ካደረገ በኋላ በ5 ቀናት ውስጥ ኢሚግሬሽን ኦፊስ ማወቅ እንዳለበት ነው የሚያሳየው ማለት ነው። በተለይ ሞዲፊኬሽኖች በሚደረጉ ሞዲፊኬሽኖች በሚደረጉበት ሰዓት ማለት ነው በኢምፕሎይመንት ኮንትራክቶች ውስጥ ወይንም የፎሬን ናሽናሉ ባደረገው ኮንትራክት ውስጥ ማለት ነው። ለምሳሌ ሌሎች ደግሞ በፖስቲንግ ፐርሚቶች ሊኖር ይችላል። ለምሳሌ ከሮማኒያ በወርክ ቪዛ መጥቶ አንድ ሰው ሌሎች ወደ ጣሊያን ሊሆን ይችላል፣ ግሪክ ላይ ሊሆን ይችላል፣ ዴታሻሜንት በሚሉት ማለት ነው ወደ እንደዛ አይነት ቪዛዎች ወይንም የስራ ሁኔታዎች በሚሄድበት ሰዓት ወይንም በኤዋን በሚባለው ማለት ነው እንደዚህ አይነት ሲቹዌሽኖች በሚፈጠሩበትም ሰዓት እዚህ ያለው ሮማኒያ ላይ ያለው ኢምፕሎየር የኢሚግሬሽን ኦፊስን ቀድሞ ማሳወቅ እንዳለበት የሚል ነው ማለት ነው። ሶ ይሄኛው ከኢሚግሬሽን ኦፊስ በኩል የወጣው መረጃ ነው። ሌላኛው ደግሞ በተለይ አሁን ላይ ያለውን አሰራር ከማቀላጠፍና ከማፍጠን ታስቦ አዲሱ ሩል ወይንም ይሄ አሜንድ የተደረገው ምን አይነት ለውጥ ነው ይዞ የሚመጣው ወይንም ምንን ነው የሚያስቀረው ወይንም ምንድናቸው ቼንጆቹ ሜን የሚባሉ ቼንጆች ምንድናቸው የሚለውንም እናያለን። ከምንም በላይ ሲምፕሊፋይድ የሆነ ፕሮሲጀር እንዳለውና እንዲሁም ደግሞ ዲጂታላይዝድ የተደረገ ነው አብዛኛው ማለት ነው። ምክንያቱም working in romania.gov.ro ላይ ነው ሁሉም ዶክመንትም ይሁን ሁሉም አፕሊኬሽኖች ሰብሚት የሚደረጉበት። ያ ማለት ኢምፕሎየሩ የሚፈልገው ነው ወይንም የሚያስፈልገውን የስራ ቁጥር ወይንም ወርክ ፎርስ የሚያስፈልገውን እዛ ላይ ነው የሚያሳውቀው። አፕሩቭ ከተደረገ በኋላ በዛ ቁጥር መሰረት ከዚህ በፊትም እንዳልኳችሁ ነው ሰራተኞች የሚመጡት ማለት ነውና ሜን ቼንጅስ የሚባሉት እነዚህ ናቸው። ሴንትራላይዝድ የሆነ ፕላትፎርም አለ። ያ ማለት ቢሮክራሲውን ለመቀነስ ወይንም ፕሮሰሲንግ ታይሙን ለማሳጠር በሚል ማለት ነው። እንዲሁም ደግሞ በጣም ክሊር የሆነና ሞር ይሄ ፕሬዲክተብል የሆነ ፍሬምወርክ ያለው አሰራር እንደሆነ ነው። ያ ማለት ወርክ ፐርሚትን ኦብቴን ለማድረግ በትክክለኛ ጊዜው ታውቆ በዚህ ሰዓት መውጣት ይችላል የሚልን ነገር አትሊስት ይሄ አኪዩሬሲው ከ99% በላይ መሆን የሚችልበትን አይነት አካሄድ ይዞ የመጣ ነው ማለት ነው ይሄኛው አካሄድ። ስለዚህ በጣም ጥሩ ነገር ይኖረዋል ብዬ አስባለሁ። ግን ይሄ ደግሞ ስትሪክተር የሆነ ሬጉሌሽኖች ኢንተርሚዲየሪዎች በተለይ ከምንም በላይ በመሀል ያሉትን ማለት ነው እነሱን ሞኒተር የማድረግና እንዲሁም ደግሞ ሪክሩት የሚያደርጉ ኤጀንሲዎችን ከምንም በላይ እነሱን ፎሎ አፕ የማድረጉ ጉዳይ ከመንግስት አካላት ወይንም ከኢሚግሬሽን ኦፊሰሮች ማለት ነው በኩል በጣም በሰፊው እንደሚኖር ነው የሚያሳየው። እንዲሁም ደግሞ ለውጭ ሰራተኞች በጣም ተለቅ ያለ ወይንም አሁን
አሁን ላይ ያለው በጣም ትችት ስለሚደረግበት ምክንያቱም ምንም አይነት ፕሮቴክሽን እንደሌላቸው እንደማይሰጣቸው በጣም አቢዩዝ እንደሚደረጉ ስለሚያውቅ እንደዛ አይነት ጉዳዮችንም የማስቀረት ሁኔታ ይኖረዋል ማለት ነው። በተለይ ወርኪንግ ኮንዲሽን ላይ ምንም አይነት ግልጸኝነት ስለሌለ ማለት ነው። ሳለሪን በተመለከተ የስራ መብታቸውን በተመለከተ በአመት ምን ያህል እረፍት ማግኘት እንዳለባቸው የተከፈለ እረፍት እንዳላቸው እና ያንን እንኳን መውሰድ የማይችሉበት አይነት ሁኔታ ስላለ አሁን ላይ እንደዚህ አይነት ጉዳዮችን ክሊርሊ ዲስከስ የሚያደርግና የሚያስቀር አቢዩዝ የሚያደርግን አይነት ኮንዲሽን ሰራተኛ ላይ እንዳይፈጠር የሚያደርግ ሲስተም ነው ማለት ነው። እንዲሁም ደግሞ ከሌበር ማርኬቱ ኒድ እና እንዲሁም ደግሞ የፎሬን ግራጁዌቶች ለምሳሌ እዚህ ሀገር በትምህርት መጥቶ ወዲያው ወደ ስራው አለም ለመግባት ለሚፈልጉ ሰዎች አክሰስ በደንብ እንዲኖር ሰፋ ያለ አክሰስ እንዲኖር የማድረግ ሰፊ የሆነ እድል ይኖረዋል ማለት ነው ይሄኛው አሰራር። ዋናውና ትልቁ ጥያቄ ይሄኛው ስራ ጄኒዩንሊ ሰፖርት የሚያደርግ ነው ወይ የውጭ ሰራተኛውንና እንዲሁም ደግሞ የዚህ ሀገር ኢምፕሎየሮችን የሚለውን ነገር እንግዲህ ወደፊት የምናየው ነው የሚሆነው ማለት ነው። ምክንያቱም በጣም በሰራተኛው በሌበር ማርኬት ላይ ብዙ ነገሮች ይነሳሉ። በጣም ብዙ የጉልበት ብዝበዛዎች አሉ፣ የገንዘብ ጉዳዮች አሉ፣ ቢሮክራሲው አለ፣ ብዙ የሚነሱ ነገሮች አሉ። ለዚህ አዲሱ ሌጅስሌሽን የሚስተካከለው ማለት ነው እነዚህን ነገሮች ያስቀራል ወይ? አሁን ሜንሽን ያደረግኳቸውን ነገሮች አስቀርቶ እስከ ምን ያህል ድረስ ነው ማስቀጠል የሚችለው የሚለው ነው ዋናው ጥያቄ። ስለዚህ እንግዲህ ለወደፊቱ የምናየው ነው የሚሆነው ማለት ነው። እውነት ለመናገር ከኦገስት 1 ጀምሮ እንግዲህ አዲሱ ኤመርጀንሲ ኦርዲናንስም አፕሩቭ ተደርጎ ወደ ስራ የመምጣት የመግባት ጉዳዮች እንደሚኖሩ ምንጮች ያሳያሉ። አፕሩቭ ስቲል አልተደረገም፣ ግን ያው ወደዛ እየሄደ እንደሆነ ነው ነገሮች የሚያሳዩት። ስለዚህ እንግዲህ አፕሩቭ በሚደረግበት ሰዓት ደግሞ የሚመጡ ትላልቅ ቼንጆች ስለሚኖሩ እነሱንም የምናይ ነው የሚሆነው። እሺ ወደ ሁለተኛው መረጃ ሲሄድ ደግሞ በተለይ ጆርጂያ፣ ስለ ጆርጂያ ስናነሳ ነበር። ጆርጂያ ላይ የኢትዮጵያ ፓስፖርት ሆልደሮች በኢቪዛ ብቻ ትራቨል ማድረግ እንደሚችሉ ይታወቃል። እንደዚህ አይነት መንገዶችን ወይንም አጋጣሚዎችን ተጠቅሞ ደግሞ የሌላ ኢሌጋል የሆነ ማይግሬሽን የሆኑ ቼኖችን የመፍጠር አይነት ጉዳዮች እየታዩ ነው የሚል መረጃ አውጥቷል የጆርጂያው ኢሚግሬሽን ኦፊስ ማለት ነው። በዚህኛው ሳምንት ወደ 53 የሚሆኑ ፎሬን ናሽናሎች ዲቴይን እንደተደረጉ ወይንም እንደተያዙና ከስራ ቦታቸው ካሉበት ከመንገድ እንደተያዙና ወደ አንድ ቦታ ወደ ሴንተር ውስጥ እንዳስገቧቸው ነው የሚያሳየው ማለት ነው። ይሄኛው የማይግሬሽን ዲፓርትመንት ኦፍ ደ ሚኒስትሪ ኦፍ ኢንተርናል አፌርስ የሚባለው የውስጥ ጉዳይ ማለት ነው። ስፔሻል ኢሚግሬሽን ኮንትሮል አድርገው ነው ኦፕሬሽን አድርገው ነው የት አካባቢ ነው ያደረጉት? ቲብሊሲ አካባቢ ዋናው ከተማ ላይ ማለት ነው። እንዲሁም ዙግዲድ የሚባልና ኮቡሌቲ እና ደግሞ ባቱሚ የሚባሉ ቦታዎች ላይ ነው ይሄኛውን ኮንትሮል ያደረጉት። 53 የሚሆኑ የውጭ ዜጎች ናቸው። ቅድም እንዳልኩት የኬንያ፣ ኡጋንዳ፣ ህንድ፣ ቱርክሜኒስታን እንዲሁም ደግሞ ፊሊፒንስ፣ ኩባ፣ የጆርዳንና የሩሲያ እንዲሁም ደግሞ የቱርክ፣ የጋና፣ የዚምባብዌና የኢትዮጵያ ዜጎች እንዳሉበት ነው የሚያሳየው መረጃ ማለት ነው። በዚህ ኦፕሬሽን ኢንስፔክት አድርገዋል ማለት ነው። በጣም ስፔሲፊክ የሆኑ ሎኬሽኖችን ነው ሄደው ያዩት የኢሚግሬሽን ኦፊሰሮች ማለት ነው። እንዲሁም ደግሞ አይዴንቲፋይ የማድረግ የፎሬን ናሽናሎችን እዛው ጆርጂያ ውስጥ ሪሳይድ የሚያደርጉትን ማለት ነው። ምክንያቱም ዊዛውት ይሄ ሌጋል ግራውንድ ሪሳይድ የሚያደርጉትን እነሱ ቼክ አድርገው ምን አይነት ዶክመንት አለው ይሄ ሰው፣ አፕዴት የተደረገ ነገር አለው ወይ፣ ሌጋሊ ስቴ ማድረግ ይችላል ወይ የሚለውን ነገር ስፔሲፊካሊ ቦታዎችን እየመረጡ ቼክ እያደረጉ እንደሆነ ነው መረጃው የሚያሳየው ማለት ነው። በእነዚህ እነሱ ስታብሊሽ ባደረጉት በዚህ አካሄድ ማለት ነው ለምሳሌ የቫዮሌሽኖች እነዚህ ሪኳየርመንቶችን ሳያሟሉ ህጉን ጥሰው እዛ ጋር የጆርጂያን የኢሚግሬሽን ሎው ጥሶ ወይንም መቆየት ሳይችሉ እየቆዩ ያሉ ሰዎችን በዋናነት ተከታትለው ወደ ህግ እንደሚያቀርቡና ፋይናል ዲሲሽን እንደሚያደርጉ ነው ያሳዩት ማለት ነው። በዚህ ሰዓት ደግሞ እነዚህ ዲቴን የተደረጉትን አንድ ቴምፖራሪ አኮሞዴሽን ሴንተር ውስጥ እንዳስቀመጡ ነው የሚያሳየው። ከዛ በኋላ ሪሌቫንት የሆኑ ፕሮሲጀሮች ከተወሰዱ በኋላ ፋይናሊ ከሀገሪቱ ላይ እንደሚመልሱ ወይንም እንደሚያስወጡ ነው የሚያሳየው። ይሄኛው ከጆርጂያ
የማይግሬሽን ዲፓርትመንት ኦፍ የውስጥ ጉዳይ ሚኒስተር ማለት ነው ከነሱ የተገኘ መረጃ ነው። ስለዚህ በየትኛውም ሰዓት ወደ ጆርጂያ ትራቭል የምታደርጉ የኢትዮጵያ ዜጎችም ጥንቃቄ እንድታደርጉ ነው። እንደዚህ አይነት ጉዳዮች ስለሚኖሩ በየጊዜው ደግሞ የኢንስፔክት የሚያደርጉበት መንገዶች ስላሉ አይዲያችሁንና ትራቭል ዶክመንታችሁን በተለይ አዘጋጅታችሁ መሄድ እንዳለባችሁ ላሳስብ እወዳለሁ። እሺ የዛሬው መረጃ ይህንን ይመስል ነበር። እንግዲህ ከወደ ጆርጂያ ቲቢሊሲ ያለ መረጃና እንዲሁም ደግሞ ሮማኒያ ላይ ከኦገስት 1 ጀምሮ የሚኖረውን ለውጥና አሁን ላይ ደግሞ የኢሚግሬሽን ኦፊስ ሜይን ቼንጅስ ናቸው ብሎ የሚደረጉ ለውጦችን ዲጂታላይዝ የማድረጉ ነገር በተለይ workinromania.gov.ro ላይ ፕላትፎርሙ ላይ ማለት ነው የሚደረጉ ጉዳዮችን ነው አንስተን ያወራ ነው። በሚቀጥሉ ጊዜያቶች ደግሞ አዳዲስ መረጃዎችን ይዤ እመለሳለሁ ማለት ነው። በነገራችን ላይ የአርቡ ላይቭ ፕሮግራም እንደቀጠለ ነው። እሱ ላይ በቀጥታ ስርጭት እየገባችሁ ጥያቄያችሁን ማቅረብ ትችላላችሁ። አዳዲስ ፕላትፎርሞች ላይ ደግሞ ቼክ እያደረግን ሌሎች የኢምፕሎይመንት ኮንዲሽኖችን ማየት ምንችልበት ወይንም ቀጥታ የቀጣሪዎችን ኮንታክት የማድረጉ መንገድ የምናይ ነው የሚሆነው ማለት ነው። ሼር፣ ላይክ፣ ሰብስክራይብ ማድረግ እንዳትረሱ።